ወልድ መንፈስ ቅዱስ ስም አንድ አምላክ አሜን። ልዩ ሶስት የምትሆን ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ የሚፋቀሩበት የክርስቶስ ወገኖች የምንሆን ህዝቦችህን በሰማያውያን በረከት በምድራውያን በረከት በዚህ ሚዲያ ላይ የሚከታተሉ ምዕመናንን ሁሉ ባርክልን፣ ቀድስልን። አባታችን እግዚአብሔር ሆይ ከኛ ጋራ ሆነህ ቅዱስ እግዚአብሔር አብ በዕለተ ቀንህ ቅዱስ ሩፋኤል በዕለተ ቀንህ በአማላጅነት እግዚአብሔር አብን መርጦህ አክብሮ ህዝብን ሰማይና ምድር እንድታገለግል ከእኛም ጋራ አንደበት እንድትሆን ኃይል እንድትሆን አምላካችን እግዚአብሔር በሥጋ በደምህ የመሰረትካት ቅዱስ ቤተክርስቲያንንና ምዕመናንን ቅዱስ ጴጥሮስን ሰው የሆነውን አንተ አለት ነህ፣ በአንተ አለትነት ላይ ቅዱስ ቤተክርስቲያንን እሰራታለሁ፣ የሲኦል ደጆች ሊያጠፏት ሊያናዋውጧት አይችሉም ያልክ አባታችን እግዚአብሔር ሆይ ዛሬም በእኛ ላይ አድረህ ህዝቦችህንና ችን ቤተክርስቲያን እንድትባርክ ያንተ ቅዱስ ፈቃድ ይሁንልን። ክቡራን ኢትዮጵያውያኖች፣ ክቡራን ኤርትራውያኖች፣ ክቡራን በመላው ዓለም ያላችሁ ኦርቶዶክሳውያኖች ሰው ሆናችሁ የተፈጠራችሁ ሁሉ በያላችሁበት በምትኖሩበት ለዓለም የምትጸልይ ቤተክርስቲያን የምታማልድ ቤተክርስቲያን ናትና ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የካባዶ አንቀጸ ምሕረት ቅዱስ ሩፋኤል ይሰበን። ቅዱስ ሩፋኤል፣ ቅዱስ እግዚአብሔር አብ፣ ቅድስት ልደታ ለማርያም፣ ቅዱስ ጊዮርጊስ እንደዚሁም ጻድቁ አባታችን አቡነ ሐራ 5 የቃል ኪዳን ታቦት ያለበት ቦታ ነው። ይሄ ቦታ ከተመሰረተ ገና እንግዲህ 9 ዓመቱ ነው። በአጭር ጊዜ ውስጥ በ7 ዓመታት ያክል የተለያየ ብዙ ፈተና የነበረበት ያው እንግዲህ ጅማሮ ቦታ ቀድሞ የነበሩም አባቶች ይህን ቦታ ከመሰረታ ጀምረው የታገሉ ሰዎችም ቦታውን የሚመሩ የነበሩም አባቶች ይደነቃሉ። በእውነት በቤተክርስቲያን ደረጃ ለህዝቡ የሚሆነውን ነገር ስጋው ደግሞ የሚፈተትበትን ቦታ ቤተክርስቲያን መስርቶ ለ7 ዓመት ያክል ቦታውን በማስከበር መንግስት አካል ጋራ በመነጋገር የአካባቢ ነዋሪዎችን በመነጋገር ቦታው ባለቤት የሆኑ ሰዎችን በማነጋገር በብዙ ፈተና ላይ ተቆይቶ ዛሬ ግን ይሄው እንደምታዩት በዙሪያው ልማት መጠለያው ኮብልስቶኑ እንደውም ይሄ የምታዩት ቤተክርስቲያን አገልግሎት እየተደረገ ነው። ይሄ የምታዩትም እንግዲህ እያሳያችሁ ቢሆን ደስ ይለኛል ካሜራማኖቻችን። ይሄ መጠለያ በልዩ ሁኔታ ሱባኤ የሚያዝበት ጸበልተኞች የሚፈወሱበት ቦታ ሞችን ምዕራፈ ቅዱሳን መካነ ህልም መካነ ጸሎት ነው። በምዕመናን በዚህ ቦታ ላይ የሞቱ ሰዎች ሁሉ የተነሱበት፣ ካንሰር የተባሉ ሰዎች የተፈወሱበት፣ ትዳር ያጡ ትዳር ያገኙበት፣ ስራ እምቢ ያላቸው ስራ ያገኙበት፣ ጤና ያጡ ጤና ያገኙበት፣ አልወልድ ያለ ማህፀን በእውነት ፍሬ ያፈራበት፣ ህፃን አልታቀፍ ያለ ክንዳቸው እናቶቻችን እህቶቻችን ልጅ የታቀፉበት፣ ጀርባቸው ማህፀናቸው የታቀፉበት ልዩ ቦታ ነውና ስለ እውነት ለመናገር በዚህ ቦታ ላይ ያሉ እንግዲህ ወደ 8 ፕሮጀክቶች ናቸው የተቀረጹት። ከ8ቱ ፕሮጀክት ውስጥ እንግዲህ የመጀመሪያው ቅዳሴው ውዳሴው ማጠንቶ የሚፈውስ 24 ሰዓት ሙሉ አገልግሎት ያለበት እንደነ ላሊበላ እንደነ አክሱም እንደነ ጊሼን እንደቦረት እንደ ቅድስት ሀገር እንደ ኢየሩሳሌም ማለት ይቻላል 24 ሰዓት ሙሉ አገልግሎት የሚሰጥበት ፈውስ የሚሰጥበት ቦታ ነውና አምላከ ሰላም ቅዱስ ሩፋኤል ነው። ይህ በመዝሙር 91 ቁጥር 1 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ነው የሚለው። ሁሉም በሚችለው በእግዚአብሔር ጥላ ላይ ማደር፣ በመስቀሉ ላይ ማደር፣ በወንጌሉ ላይ ማደር፣ በፈውሱ ላይ ማደር ቅዱስ እግዚአብሔር ይሄንን ነውና በመንገድህ ይጠብቁህ ዘንድ ቅዱሳን መላእክት ስለአንተ ስለኔ ስለናንተ ይታዘዙልናልና በእውነት ማዳኔንም አሳያለሁ ረጅም ዕድሜንም አጠግባለሁ የሚለው እግዚአብሔር መላእክት በእውነት በዮሐንስ ወንጌል ምዕራፍ 2 ላይ እንግዲህ መልአኩ ውሃውን እንዴት አድርጎ እንደባረከው የኢትዮጵያ ውሃዎች፣ የኢትዮጵያ ወንዞች፣ የኢትዮጵያ ጸበሎች ይልቁንም ደግሞ በመላከ ሰላም በቅዱስ ሩፋኤል በባለቤቱ በቅዱስ እግዚአብሔር አብ ስም የተሰየሙ ጸበሎች ኃይል እንዳላቸው ፈውስ እንዳላቸው ይታወቃልና ሀገራት እንግዲህ የተለያዩ ዓለማት እንግዲህ ታቸው በየሰፈራቸው የሚፈወሱባቸው እጽዋቶች አሉ። ለምሳሌ ሀገራችን ላይ ኢትዮጵያ ላይ አፍሪካ ላይ ሌላው ዓለም የመጣው ነው ያኩፓንቸር የመርፌ የድህነት መድኃኒት እንዳለ ይታወቃል። እንግዲህ በዚህ የሚታወቀው ደግሞ ኮሪያ በዚህ ይታወቃል፣ ቻይና በዚህ ይታወቃሉ። በእውነት በቅጠሎቻቸው በዛፎቻቸው የሚያድን ኢትዮጵያ ደግሞ ከምትታወቅበት በትልቁ ከምትታወቅበት እጆቿን ወደ እግዚአብሔር የምትዘረጋ በጸበሉ ላይ መላእክት እየባረኩ የሚፈውሱ የኢትዮጵያ ወንዞች፣ የኢትዮጵያ ውሃዎች፣ የኢትዮጵያ ኩሬዎች፣ የኢትዮጵያ ዝናቦች የምንረግጣቸው ሁሉ መድኃኒት ናቸው። ሰውነታችንም በተፈጥሮ በራሱ 75% የውሃ አካል ነው አካላችንና ስለዚህ ስንጠመቅ በአብ በወልድ በመንፈስ ቅዱስም በስላሴ ስም ስንጠመቅ በውሃ ነው። የእግዚአብሔር ልጆች በቤታቸው ገና በየምእመናን ቤት ስንሄድ ውሃ ቅርቡ ነው የሚባለው። ውሃ ይሰማል፣ የእግዚአብሔርን ቃል ይሰማል፣
ምዕመናንን ይሰማል። በህንፃ ሥላሴ ላይ በህንፃ መድኃኔዓለም ላይ ስንጠመቀው ስመ እግዚአብሔር ተጠርቶ ስንጠመቀው ይፈውሳል ያድናልና እንግዲህ የቅዱስ ሩፋኤል ጸበል እንግዲህ በዚህ ቦታ ላይ ለ7 ዓመት ማህሌት የተቆመበት ስብሐተ እግዚአብሔር የተደረሰበት የቃል ኪዳኑ ታቦት ለ7 ዓመት በዚህ የተቆመበት የተገለገለበት ነውና እንግዲህ እቺን አፍርሰን ነው ወደዚህኛው የገባ ነው። በአንድ ወር ከ3 ቀን ተሰርቶ ተጠናቆ 5 የቃል ኪዳኑ ታቦት ይዞ ያለበት ነው የቤተ መቅደስ። አሁን ይሄ ሙሉ በሙሉ ስብሐተ እግዚአብሔር የተደረሰበት ማህሌት የተቆመበት ስጋው ደግሞ የተፈተተበት የቃል ኪዳኑ ታቦት ለ7 ዓመት የቆየበት ነው በሚል ራእይም ታይቶ እዚህ ለጸበል እንጠቀምበት ነበር። ይሄም በቂ አይደለም በሚል አሁን ባረከው ከባረከው ወደ ነገር ከነፋስና ከእሳት የተፈጠሩ ቅዱሳን መላእክት በዚህ ጸበል ላይ አድሮ እግዚአብሔር በመላኩ ላይ አድሮ በቃል ኪዳኑ ታቦት ላይ አድሮ በካህናቱ ላይ አድሮ እየፈወሰ ያለበት ሁኔታ ነውና አሁን ከዚህኛው ይሄ ፈርሶ በዘመናዊ ሁኔታ በዚህ ቦታ ላይ በእውነት ደግ የሆነች እናታችን ትርሲት ከበደ በክርስትና ስሟ ስምረተ ሥላሴ ይህን ቦታ 2,500,000 በዚሁ የቦታው ባለቤት ከሆኑ ግለሰብ ላይ ገዝታ ሙሉ በሙሉ ይህንን ከጊዜ አንስቶ ደረጃ ላይ እስከሚደርስ ድረስ ወደ 20 እና 25 የሚሆን ጸበል በዘመናዊ ሁኔታ አሰርታለች። የሚያዝበት ለሀገር የሚጸለይበት፣ ለትዳር የሚጸለይበት፣ ለንግድ የሚጸለይበት፣ ለሀገር መሪዎች የሚጸለይበት ነውና ይሄ ሙሉ በሙሉ እንግዲህ በአጠቃላይ የምታዩት ይሄ እጅግ በጣም ብዙ ያሉት በዓለም መወደድን ጊዜ በላሉና ይሄ ግራውንዱ ነው። አንድ ስላም ወርተን ቤትመንቱ ላይ ይሄ ሙሉ በሙሉ ምዕመናን ሲመጡ የግል ጸሎታቸውን የሚያደርጉበት ድርሳናቱ፣ ገድላቱ፣ ወንጌሉ የሚጸለይበት፣ ጸሎተ ኪዳን የሚደረስበት፣ ጸሎተ ምህላ የሚደረስበት ከዚያም ምዕመናን ቀጥታ እንደመጡ ወደ ጸበል መግባት ሳይሆን የግል ጸሎታቸውን የሚያደርጉበት የሚሰግዱበት ከተጠመቁ በኋላም ትንሽ በዚህ ሰዓት ወስደው እረፍት የሚያደርጉበት ነውና ለጊዜው እንግዲህ ከላይ በሴራሚክ መነጠፍ ይቀርባል። በዚሁ በአቅም ጉዳይ ስምረተ ሥላሴ በጣም ስለከበዳት እጅግ በጣም ትልቅ ቦታ ነው። በሚገርም አይነት ሁኔታ እንግዲህ አሁን ቻክ ይቀረዋል፣ ሶኬቶች፣ ላምፖች ይቀራሉ። ስለ እውነት ለመናገር እንግዲህ አሁን 85% ላይ ነው ያለው፣ 15% ይቀረናልና በዚህ ምዕመናን በዚህ ጊዜ እንግዲህ ቻናል ላይ የምትከታተሉ ይሄንን አገልግሎት እያያችሁ በእውነት በእስልምና ያላችሁ፣ ፕሮቴስታንት የሆናችሁ፣ ካቶሊክ የሆናችሁ፣ ጆሆባ የሆናችሁ፣ የፖለቲካ ሰዎች የሆናችሁ፣ ፓጋን የሆናችሁ የሚፈልገው እምነታችሁን አንነካም፣ ፖለቲካችሁን አትነካም። ቤተክርስቲያን በአብ በወልድ በመንፈስ ቅዱስ ግድ ማመን አይጠበቅባቸውም። ግን ይሄ የኢትዮጵያ አዋቂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸበሎች እንደሚፈውሱ፣ ከካንሰር እንደሚፈውሱ፣ ከስኳር እንደሚፈውሱ፣ ከጨጓራ እንደሚፈውሱ አይተናል። ብዙ ሰዎች ናቸው በዚህ ቦታ ላይ ለምስክርነት እየወለዱ ልጅ የሚብላቸው ወንዱ መውለድ እንደማይችል ሴቷ መውለድ እንደማይችል ተነግሯቸው በዚህ ቦታ ላይ ጸበሉን ጠጥተው ብዙዎች እንደተፈወሱ ራው ተባባሪውን የሥላሴን ጤንነታችሁን፣ ስጋችሁን፣ ነፍሳችሁን ከእግዚአብሔር ጋር ህብረት እንዲሆናችሁ መንፈሳውያን እንድትሆኑ የእግዚአብሔርን መንግስት እንድትወርሱ በሰላም በፍቅር ኑሯችሁን፣ ተዳራችሁን፣ ሀገርን የምትመሩ በንግዱ ዓለም ያላችሁ በተለያዩ ሁኔታ ውስጥ ያላችሁ ሁሉ እየመጣችሁ በሩፋኤል G7 ብላችሁ መታችሁ እንድትጠመቁ እያደረግን ያለ ነው። መዝሙረ ዳዊቱ በአጠቃላይ ከእግዚአብሔር ጋር የተገናኙበት ቅዱሳን ያደረጉትን እኛም ደግሞ በካህናቱ ላይ ለምእመኑ መጸለይ እንደሚገባ የሚጸለይበት ነው። ይሄ ሙሉ በሙሉ ግድግዳውን ሁሉ አሳዩ፣ ወለሉን አሳዩ። እጅግ በጣም በሌላ ቦታ ላይ በአዲስ አበባ ደረጃ ቀርቶ በኢትዮጵያ ደረጃ ትልልቅ ገዳማት የሚባሉት እንኳን በሌለ ማቴሪያል ስምረተ ሥላሴ ያስተምራችሁ። ይሄ የቅዱስ እግዚአብሔር አብ ነው። በአንድ ጊዜ እንግዲህ 10 ሆነው መግባት ይችላሉ እዚህ ውስጥ። ይሄ የሴቶች የቅዱስ እግዚአብሔር አብ ተብሎ የተሰየመ ነው። እግዚአብሔር አብ ስንል እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስም አጽናኝ የሆነው መንፈስ ቅዱስን ስብሐት ወክብር ለስሉስ ቅዱስ ይደም እያል ሥላሴ ለማዕጠንቱ ከላይ በሩ እጅግ በጣም ሰፋ ያለው ሰው ዘና ብሎ መንቀሳቀስ እንዲችል ታማሚ ሰዎች አካላቸው ላይ ችግር ያለባቸው እግራቸው መቆም የማይችል በልዩ ሁኔታ ምቹ በሆነ ሁኔታ ነው የተሰራው። የቅዱስ እግዚአብሔር አብ የሴቶች ነው። ይሄ ደግሞ የቅድስት የእናቱ የቅድስት ልደታ ለማርያም ጸበል ብለን ነው የሰየምነው። እንግዲህ የቃል ኪዳኑ ታቦት ነሐሴ 23 ቀን ቃል ኪዳኑ ታቦት በዚሁ ገብቶ ጸበሉ ከመንበሩ ጋር የተያያዘ ነው። በሌላ በቧንቧ በጀሪካን የተሳበ አይደለም። የእግዚአብሔር ልጆች ያው በመንገድ ብትያ በመሰረተ ልማት ምክንያት
ከዚሁ ከከርሰ ምድር እጅግ በጣም ሚነራል ያለው በተፈጥሮ ንጹህ የሆነ ባዕድ ነገር ያልተቀላቀለበት ከዚያው ከመንበሩ ጋር ተያይዞ በዚሁ የፈለቀ ጸበል ነው። በመሰረተ ልማት ምክንያት ኃይሉ የቀነሰበት ግን በእግዚአብሔር ኃይል ደግሞ ኃይሉ እየጨመረ ያለበት ሁኔታ ነው። ይሄ የእናታችን በእውነት ሀበወር ኖሪ በሚሄድበት ሂጂ፣ በማድርበት ደሪ፣ በምቀመጥበት ተቀመጪ ድንግል ማርያም የተናገሩት ሁሉ የሰመራት እንዲህ በልጅ በመድኃኒዓለም ልጅ የተጣቀምሽበት እጆች በዚህ ጸበል ላይ ባርኪ አማን እየተባለ የልደታ ለማርያም ነው። ይህም እንደዚሁ ለማርያም ሶስተኛው ክላስ ነው። የታወቀ ልደታ ለማርያም እንደዚሁ በቃ ሰዎች ልጣ ሆነው የሚጠመቁበት ነው። መሬቱንም የተነጠፈው ሴራሚክ እጅግ በጣም አንደኛ ደረጃ በሆነ ሁኔታ ነው። ይሄ ደግሞ እንደገና የቅዱስ ሩፋኤል ነው የሴቶች። ይሄ ደግሞ የቅዱስ ሩፋኤል በእግዚአብሔር ፊት የሚቆመው በእግዚአብሔር ፊት ሲቆም እንግዲህ የጤናችንን ችግር፣ የዓይናችንን ችግር፣ የጆሮአችንን ችግር በስጋችን ላይ ያለውን ደዌ ሁሉ የሚያማልል የቅዱስ ሩፋኤል ነው። ይሄ ራሱ የሴቶች ይህም በዙ እንግዲህ አምስተኛው ያኛው ወደ 10 ሰው ይይዛል ብለናል። ይህም እንግዲህ በዙ ወደ 5 ሰው የሚይዝ ነው። ይሄ ደግሞ የፍጡነ ረድኤት ቅዱስ ጊዮርጊስ ጸበል ነው። በራሱ እንግዲህ አምስቱም ታቦታት በቦታው ላይ ስላሉ ሰማዕተ ልዕላ ቅዱስ ጊዮርጊስ ፍጡነ ረድኤት በእውነት እስከ ሞት ድረስ የታመነ የሕይወትን አክሊል የተቀዳጀ መልካም መንገድ የተጋደለ ሩጫውን የጨረሰ ሃይማኖትን የጠበቀ ነውና በእውነት ደሙማ የውሃዴ ደምነ ክሳዱ ፈልፈለ ጌታ ሲሰቀል ደምና ውሃ ወጥቶታል። ቅዱስ ጊዮርጊስ በእኔ ካመናችሁ እኔ የማደርገውን ከዛም በላይ ቅዱስ ጊዮርጊስ እንግዲህ ብልጫ አሳይቷል። ቅዱስ ጊዮርጊስ እንግዲህ ደሙ ስጋው ሲፈጭ በደብረ ኤድራስ ተራራ ላይ ሲረጭ እንግዲህ ደም ውሃ ከክርስቶስ በላይ ደግሞ ወተት ሆኖ ወጥቷልና የሰማዕቱ የቅዱስ ጊዮርጊስ እንግዲህ ሰማዕቱን የመረጥ ጌታ ሆይ ብለን በጌታ ስም ነው የምንጠመቀው። እንግዲህ ልጅነት የሚያሰጠው የክርስትና ቤት ደግሞ ለብቻ የ40 ቀን የ80 ቀን ልጅነት የሚያሰጠው ለብቻ አለ። እንግዲህ ደግሞ የፍጡነ ረድኤት ቅዱስ ጊዮርጊስ የሴቶች ነው። ይሄ ደግሞ በትልቁ የጻድቁ አባታችን እንግዲህ በ20ኛው ክፍለ ዘመን ሐዋርያ ሆነው አዳኝ ሆነው ፈዋሽ ሆነው አማላጅ ሆነው አስታራቂ ሆነው ኢትዮጵያዊ ሆነው ጻድቅ ሆነው አፍሪካዊ ሆነው በዚሁ በኢትዮጵያችን በእምነታቸው በጭቃቸው በጸበሉ የሚፈውሱት ሐዋርያ ጻድቅ በእውነት የጻድቅ ጸሎት ግዳጅን ትፈጽማለች ኃይልንም ትፈጽማለች ተብሎ በወንጌል እንደተጻፈው በመጽሐፍት እንደተጻፈው የጻድቁ የአባታችን የአቡነ ሐራ ድንግል ስም ወደ 10 ሰው በዚህም ጋር ተጨማሪ ይደረጋል። በዚህም ተጨማሪ ይደረጋል። ይሄ በዛው ዋናው አለ እዚህ በጣም ዘመናዊ አድርጎ የሚረጭ ነው ይሄም የተደረገው። ይሄን እንግዲህ በእውነት ወይዘሮ ተርሲት ከበደ ወይም ስምረተ ስላሴ በእውነት ከፊል ሰዎች ናቸው። አሸዋ ትንሽ፣ ጠጠር ትንሽ፣ ሲሚንቶ ትንሽ ያገዟት ሙሉ በሙሉ 95% ይሷ ነው ማለት ይቻላልና በእውነት ዛሬ ለስምረተ ስላሴ ፕሮቴስታንት የሆናችሁ የፖለቲካ ሰዎች የሆናችሁ ፓጋን የሆናችሁ በሕክምና ብቻ አትመኑ፣ በዶክተር ብቻ አትመኑ፣ በሆስፒታል አትመኑ። ሀገረ አሜሪካን፣ ሀገረ ጀርመን፣ ሀገረ ካናዳ፣ ሀገረ ፈረንሳይ መሄድ ብቻ አትመኑ። እዚህም ዛሬ እምነቱ ያለው የኢትዮጵያ አፈር፣ የኢትዮጵያ ወንዞች፣ የኢትዮጵያ ሀይቅ፣ የኢትዮጵያ ቅዱሳኖች ያሉናሉ። ይልቁንም መልአከ ሰላም ቅዱስ ሩፋኤል በዚህ ቦታ ላይ የሚሰጠው ፈውስ እያደረጋችሁ አሁን ወደዚህ ሙሉ በሙሉ የወንዶች ነው የወንዶች ነው ሙሉ በሙሉ የራሱ አጠቃላይ ዝም እያንዳንዱ ወንዶች አባቶች፣ ወንዶች ወጣቶች፣ ወንዶች ህፃናት ሲመጡ ሙሉ በሙሉ ይሄም ቁም ሳጥን ገና ይቀረናል። ያቅም ጉዳይ መሬቱን ሁሉ ጽበሉ ኮሪዶር በልዩ ሁኔታ እንደዚህ አለው፣ ሽንት ቤት አለው፣ መታጠቢያ አለው። ለጸበል መጥመጥ ነገር የለም ይባላል እንጂ እንግዲህ ዋናው በር ነው። ይሄ እንደዚህ እንግዲህ ከፈጣሪያችን ያባባችን ከቅዱስ እግዚአብሔር አብ እንጀምር። ይሄ የወንዶች ቅዱስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ጸበል ብለን ነው የሰየምነው። እንግዲህ የቃል ኪዳኑ ታቦት ብፁዕ አባታችን አቡነ ሕርያቆስ የተሰራ ሀገረ ስብከት በቅርብ ጊዜ የተሰየሙት ብፁዓን ሊቃነ ጳጳሳትን ሹካንን ይዘው መጥተው የቃል ኪዳኑ ታቦት ይዘው መጥተው ሙሉ በሙሉ እስከዛው ድረስ ግን ከመነበሩ ጋር ጸበሉ ብቻ ነው ያመጣ ነው። ህንፃውን ለመመራረቅ ህንፃው ከህፃንነት ተቀይሮ ከስጊቶነት ከብሎኬትነት ተቀይሮ ንዋየ ቅድሳት ተብሎ የዳሰሰው ሰው በእምነት ነው የሚሆነው እና ሲታመን ደግሞ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ነው። በሌላ በማንም አይደለም።
እንድንበት ዘንድ የተሰጠ ስም ኢየሱስ ክርስቶስ ሥላሴ ማለት ነውና ቅዱስ እግዚአብሔር አብ ነው። በዚህ ታቦተ ልደታ ለማርያም ጸበል ነው። በዚህ ጋር አንድ ሁለት ሰው አለ፣ በዚህ ሁለት ሰው አለ፣ በዚህ ሁለት ሰው አለ። 6 ሰው የሚይዝ ነው የታቦተ ልደታ ለማርያም የወንዶች መጠመቂያ ነው። እግዚአብሔር ልጅ በደንብ አድርጋችሁ አሳዩ። ሳፎኬሽን የለም፣ ሌላ ጠረን የለም፣ ግድግዳው ይመታኛል የለም። ለህሙማን ሰዎች ሁሉ በተለያዩ ነገር አጋንንት መቼም ስጋን ይረብሻል፣ አይምሮን እንደበጥቶ ነገር ያናግራልና የሚወራጭ ሰው እንኳን ቢኖር በቃለ እግዚአብሔር በስሙ በኢየሱስ ክርስቶስና ስልጣን የታሰረ ብሎ ቃሉ በመስቀሉ የሚያጠምቅበት ማዕጠንት ያለው አሜሮን ያለው ቅዱስ ያለው ከመንበሩ ላይ ከቃል ኪዳኑ ታቦት ጋር የተያያዘ ነው። ይሄም እንደዚሁ የታቦተ ቅዱስ ሩፋኤል ነው። እንግዲህ መልአኩ ቅዱስ ሩፋኤል ነው። ይሄም በዚህኛው ጋር 2 አለ፣ በዚህኛው 2 አለ፣ 4 በዚህ እንደምታዩት ወደ 10 ሰው የሚይዝ አለ። በብዛት ሆነው ወንዶች ሲገቡ ነፃ ሆነው ለደከሙ ሰዎች ደግሞ ቅድሚያ እየሰጠን በዚህ ላይ ደግሞ እንግዲህ መቼም ሰው በአካሉ የመኪና አደጋ የደረሰበት በተፈጥሮ ባዕድ አካል ያለው ጨርቅ የማይሸፍነው የለምና ሰው ተሰቅቆ እንዳይጠብቅ ነፃ ሆኖ በነፃነት በልዩ ስጦታ ባላቸው ሰዎች ወንጌላውያን የሆነ ጥምቀት በወንጌል ተደግፎ ወንጌል በጸሎት ተደግፎ ቅዳሴው ወንጌል ነው፣ ኪዳኑ ወንጌል ነው፣ ጥምቀቱ ወንጌል ነው። ወንጌል ደግሞ ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ ስም ርኩስ መንፈስ በትንቢተ ዳንኤል እንግዲህ ትናንት ቅዱስ ሚካኤል ያነበው ነው። ከመልአኩ ጋር በተከራከረ ጊዜ ጌታ ይገስጽህ አለው እንጂ የስምህን ነገር ሊሳደበው አልነበረም ብሎ ጌታ ይጣልህ ያለው መልአኩን ጌታ ይገስጽህ በእግዚአብሔር ስም የወደቅ ውዱቅ ሁን ብሎ ነው ያለውና ስለዚህ በቅዱስ ሩፋኤል ስም የተሰየመ ቅዱስ ሩፋኤል ነው። ይሄ ደግሞ እንደዚሁ በዚህ ጋር ደግሞ እንደዚሁ ያለው ይሄ ወደ 10 ሰዎች የሚይዝ ነው። ይሄ ደግሞ የሰማዕተ ልዳ የቅዱስ ጊዮርጊስ ጸበል መጠመቂያ ነው። የወንዶች ክፍል ማለት ነው። ቅድም የሴቶች ወለንና በዛ ያለውን ፓርት ወገኖቻችን በእውነት የቻናሉ ባለቤቶች እግዚአብሔር ይባርካችሁ። በእጅጉ እንግዲህ ለህዝቡ የሚያማልደውን ቦታ የሚያስታርቀውን ቦታ የሚፈውሰውን ቦታ በዛሬው ዕለት በቅዱስ እግዚአብሔር አብ እና በቅዱስ ሩፋኤል ወርኃዊ መታሰቢያ ዕለት የካባዱ አንቀጸ ምሕረት ቅዱስ ሩፋኤል G7 መታችሁ ይሄንን መልእክት ይሄን የፈውስ ሆስፒታል በእውነት ሐኪም በሌለበት ዶክተር በሌለበት መድኃኒት በሌለበት ዓለም ነው ያለነውና መድኃኒቱም እንግዲህ ስለ እግዚአብሔር ተጠርቶበት በጸበሉ እንዲወሰድ ቤተክርስቲያን ትመክራለች፣ ታበረታታለች። ይሄ ደግሞ የሰማዕተ ልዳ የቅዱስ ጊዮርጊስ የወንዶች መጠመቂያ ጸበል ነው። የመጨረሻው እና ትልቁ ደግሞ እዚሁ የጻድቁ አባታችን ላይ ለሴቶቹ እንደገለጽነው አይነት የአቡነ ሐራ ድንግል ነው። በዚህ ጋር 3 ሰው ይገባል፣ በዚህ 2 ሰው ይገባል፣ 5 በዚህ ደግሞ እንደገና እንደዚህ ወደ ዳው ወደ 8 ሰው ይገባል። በአንድ ጊዜ እንግዲህ ወደ 10 ሰዎች መጠመቅ የሚችሉበት የጻድቁ አባታችን የአቡነ ሐራ ድንግል ነው። ይሄ የምታዩት ማቴሪያል ይሄ የምታዩት ሴራሚክ በአዲስ አበባ ደረጃ አብነት እንዲሆነ ወይ የበለጠ እንድንሰራ ነበር እኛ ያሰብነው። ተመሳሳይ የሆኑ የታወቁ ጸበል ቦታዎች ያሉ ገዳማት በኢትዮጵያ ደረጃ በየአካባቢው በቴክኖሎጂው ተጠቅመን ጸበል ቤቶች ያላቸውን የደብረ ሊባኖስን፣ የጊሸንን፣ የላሊበላን፣ የአክሱም ጽዮንን፣ የደብረ ሊባኖስን፣ የዝቋላን ሌሎችንም ጸበል ቦታዎችን በአጠቃላይ እነ ጻድቃኔ ማርያም ሁሉ ከዛ እንግዲህ ሰዎች የሄዱ ሪከርድ አድርገው የተሻለውን ወሰደን በጣም የተሻለ በኢትዮጵያ ደረጃ በአዲስ አበባ ደረጃ በየትም ቦታ ላይ የሌለ እጅግ በጣም ዘመናዊ በሚል በአማካሪ መሐንዲሳችን ብዙ ቦታ ላይ ሄደው እንደሰሩ ነገረውን ቀሲስ ናቸው። በዚህ ላይ ደግሞ እንደገና አሐዱ አብ ቅዱስ ብለው የሚቀድሱ ናቸው። ቀሲስ ተመስገን ማህበረ ቅዱሳን አባል ናቸው፣ ኢንጂነር ናቸው፣ ቀዳሽ ናቸው፣ ሰባኪ ናቸው። አማካሪ መሐንዲሳችን በሳቸው አማካኝነት ይሄን ሁሉ ስራ እንግዲህ ብቻዋን 95%ቱን ስምረተ ሥላሴ እና ቤተሰቧን ልጆቿ በእውነት ይጠብቅልን ብላችሁ በጸሎትም አስዋ። ይሄ ጻድቁ አባታችን የአቡነ ሐራ ድንግል የወንዶች ማለት ነው። ቅዱሳን ፓትርያርኮች፣ ብፁዓን አበው ሊቃነ ጳጳሳት መንበር የሚባረኩ ታቦት የሚባረኩ ደግሞ የብፁዓን ሊቃነ ጳጳሳት የካህናት የመነኮሳት ብለን እንደዚሁ የቅዱስ እግዚአብሔር አብ ብለን አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ መንፈስ ቅዱስ ብለው የባረኩትን ታቦት የባረኩትን መንበር የባረኩትን ጽላት የባረኩትን ታቦት የባረኩትን ምንኩስና የባረኩትን
ቅስና የባረኩትን ድቁና ያን ሁሉ የሚባርኩ ብፁዓን አበው ሊቃነ ጳጳሳት በነፃነት በእነሱ በዝጋም እንደዚሁ ወደ 2 አባቶች የሚይዝ በዚህም ወደ 2 አባቶች የሚይዝ በዚህም እንደዚሁ ደግሞ በተመሳሳይ ወደ 3 አባቶች የሚይዝ በልዩ ሁኔታ ልክ እንደ ቤተ መቅደስ እንደ ቃል ኪዳኑ ታቦት እየታጠነ ብፁዓን አበው ሊቃነ ጳጳሳት ሲመጡም የሚባረኩበት የግል ጸሎታቸውም የሚያደርጉበት እንደገና ባርከውም ራሳቸውም ተቀባብተው እኛንም እንዲዳስሱ ለብፁዓን አበው ሊቃነ ጳጳሳት ለመነኮሳት ለቆሞሳት የተዘጋጀ ልዩ ስፍራ ነው። እንግዲህ በመሬት ውስጥ በከፊል ይሄን ይመስላል። እንደው ቢያንስ በራሳችሁ ገንዘብ የተለማረ ሰው የተለወጠ ሰው ሃይማኖት ያለው ሰው እቺ ቤተክርስቲያን በቀን ልጅነትን የ40 ቀን የ80 ቀን ልጅነት ተሸክማ የምታሰጥ አብ ወልድ መንፈስ ቅዱስ ላይ የምታመልክ ቤተክርስቲያን ናትና በእውነት ለምናችሁ ልትሰሩ ይገባል። በአንድ ግለሰብ ደረጃ እዚህ ደረጃ ላይ ከደረሰ በጋራ ሆነን እናቶችም አባቶችም ወንድሞችም እህቶችም ድርጅት ያላቸውን ሰዎች በጊዜያቸው በገንዘባቸው ሰው ላይ የሚድንበትና ቤተክርስቲያን ቀይ መስቀል ሆና የምታድናትና እዚህ እንግዲህ 14 ዲግሪዎች ናቸው። ከላይ አሁን ከባለ 8 ከባለ 10 ባለ 12 ባለ 14 ባለ 16 ባለ 24 ብረቶች ያስፈልጉናል። ሰላም ከተሞላ በኋላ እንደዛው ደግሞ እያለ ይቀጥላልና በዚህ ላይ በእውነት በረከት አገኝበታለሁ። ምዕመናንም ይመርቁ ይፈወሱ። የተጨነቁ ሰዎች ሁሉ ሸክም የከበዳችሁ ወደ እኔ ነው ያሳርፋችኋለሁ የምትል ቤተክርስቲያን ክርስቶስን የምትሰብክ ቤተክርስቲያን አብ ወልድ መንፈስ ቅዱስ የምታመልክ ቤተክርስቲያን ለምእመኑ እንደ ስምረተ ሥላሴ የተጨነቁትን መድኃኒት ላይ ያሉትን አማኑኤል ያሉ ዜጎቻችን ወገኖቻችን ጊዜ ይጣላቸው፣ ፖለቲካ ይጣላቸው፣ ህመም ይጣላቸው አደባባይ ላይ የወጡትን እናንሳ የሚለው ሁሉ ስንት ሰው ነው እየመጣ ስጋው ደግሞ እየተቀበለ ሄዳንና ይሄን ከልደታ አንስታ እስከ 30 ማርቆስ እስከ ዮሐንስ ድረስ በቅዳሴ በውዳሴ በጸበል እየዘከረች የምትመግብ ወንጌል የምትመግብ ስጋንም የምትመግብ በጸበሏም የምትፈውስ ከመንግስት በላይ መንግስት ያልተሸከመውን ቤተክርስቲያን የተሸከመች ናት ነው። መንግስትም ሊያግዝ ሊተባበር ይሄን ቀና ነገር ሊያግዝ ይገባል። ስለዚህ መንግስት ማለት ህዝብ ነው፣ ህዝብ ማለት መንግስት ነውና በእውነት ይሄንንም እንግዲህ ወደ ላይ አሁን እንደዚህ ኮንክሪት የመሬቱን አድርጎ በብረት አስሮ ወደ ላይ ይዞ ለመውጣት የጊዜ ጉዳይ ይዞ ነው። 9 ፉቲንጎች ናቸው። 9 ሰዎች በቃ 9 ሰዎችን እኮ ሚዲያዎች ንስሐ ሚዲያም በእውነት ሁሉ ጊዜ እየመጣ የሚያገለግለን ነውና አሁን እንግዲህ እንጠብቃለን። የዚህ ተከታታይ የሆናችሁ በእውነት ይሄን ነው ላይክ የሚደረገው ሼር የሚደረገው ሳብስክራይብ የሚደረገው ይሄ ነው። ገዳማቱን የሚያስተዋውቃችሁ፣ ጸበሉን ያስተዋውቃችሁ፣ ወንጌልን ያስተዋውቃችሁ፣ ቅዳሴውን ነው ያስተዋውቃችሁና በእውነት ይሄን ነው አውቃችሁ እዚህ ስራ ላይ አሻራ እንዲኖራችሁ የኔ ነው እንድትለው የኔነት ስሜት እንዲመጣ በክርስትና በእግዚአብሔር ቃል በወንጌል ቃል እናሳስባለንና በእውነት እንግዲህ 9 ፉቲንግ እንደዚሁ እንደ 14 ፉቲንጎች ወደ ላይ ወጥቶ ከታች አዳራሽ ግራሱ ልብሰ ተክህኖ ያለው በጣም ዝምን ያለ በቃ በንጽህና በቅድስና መጠቀም መገልገል እንድትችሉ አስተዳደሩ ሰበካ ጉባኤው ልማት ኮሚቴው በአጠቃላይ እዚህ ደረጃ ላይ ተደርሷልና ይሄ ሲደረግ ከቤተ ክርስቲያኒቱ 5 ሳንቲም ወጪ ሆኖ አያውቅም። በእውነት እዚህ ላይ አሻራ እንዲኖራችሁ ዓለም እየመጣ የሚፈወስበት ለቫኬሽን ስትመጡ እዚህ ሳምር ላይ ስትመጡ ልጆቻችሁን የምትጸልዩበት የምታርፉበት በዚሁ ምግቡም ሁሉም ነገር እዚህ ወፍጮ ቤት አለ፣ እንጀራ ማከፋፈያ አለ፣ የዳቦ ማከፋፈያ አለ። ስራ ወደ ስራ ልንገባ ነውና ራሱን እስከሚችል ድረስ ይሄን እንግዲህ በእውነት ራሱ እኔም ይገባኛል የሚል መልእክት እንድታስተላልፉ ለሁሉም እንጋብዛለን። ታላቅ ቦታ ነው። እንዲሁ በአባታችን በመላከ ምሕረት አማካኝነት ትልቅ የሆነ የምታዩትን ይሄ ሁሉ በአጭር ጊዜ ውስጥ ይሄ ሁሉ ፕሮጀክት የተካሄደው በአጭር ጊዜ ውስጥ በሳቸው ነው። በሳቸው በንስሐ ልጆቻቸው አማካኝነት እንደዚሁ የካባዶ ህዝብ ትብብር ይሄ ሁሉ ፕሮጀክት ተደርጓል ማለት ነው። አሁንም ይሄንን የምታዩት አዳራሽ በስላሴ በምትባል እህታችን እናታችን በእሷ አማካኝነት ነው ይሄ ጸበል ቤት ዘመናዊ ጸበል ቤት ነው እየተካሄደ ያለው ማለት ነው። ይሄንም ወደፊትም ትልቅ ቦታ እንደሚሆን በጣም ትልቅ ቦታ እንደሚሆን ታላቅ ቦታ እንደሚሆን በተለይ በዚህ በጸበሉ ይሄ ቦታ ታላቅ ቦታ እንደሚሆን ኮለኖች እዚህ ጋር ደግሞ አሉ፣ የተጀመሩ ኮለኖች አሉ። አዳራሽ አለ እዚህ ጋር የሚሰራ። እነዚህን ለማስቀጠል የግዴታ ብረት ያስፈልገናል፣ ሲሚንቶ ያስፈልገናል፣ ጠጠርና አሸዋ ሁሉ ያስፈልገናል፣ ሲሚንቶ ያስፈልገናል ማለት ነው። ይሄንን እያንዳንዱን እንደው ሰው እግዚአብሔር የፈቀደለት እንደው ለሩፋኤል ይሄንን አደርጋለሁ የሚል አንዳንድ ኮለን እንኳን ቢችልልን ትልቅ ነገር ነው።
ትልቅ ነገር ነው። ሌላውን ደግሞ እግዚአብሔር እንደፈቀደ ሙሉን በተለይ እስላም በዚህ ጋር ደግሞ ያለውን ሙሉን ለማውጣት አዳራሹ ሙሉ ነው የሚሰራው። እሱን ሁሉ የሚችልልን እንግዲህ እግዚአብሔር የፈቀደለት እግዚአብሔር ወዳጅና የሩፋኤል ወዳጅ የሆነ ቢረዳን ደስ ይለናል በጣም። እንግዲህ እዚህ ቦታ ገቢረ ተአምራት እጅግ በጣም ግሩም ድንቅ ነው። እዚህ በትንቢተ ዳንኤል ምዕራፍ 1 ቁጥር 19 ላይ አድንህ ዘንድ እኔ ካንተ ጋራ ነኝ፣ ፈውስህ ዘንድ እኔ ካንተ ጋራ ነኝ፣ እጠግንህ ዘንድ እኔ ካንተ ጋራ ነኝ ይለዋል። እዛ ከፊል ድህነት ውስጥ የነበረ ዓመተ ፍዳ ውስጥ ዓመተ ኩነኔ ውስጥ የነበረ መድኃኔ ዓለም ክርስቶስ በእውነት በመስቀል ላይ ያልዋለበት ከመስቀል ወርዶ ወደ መቃብር ያልወረደበት ሙስና መቃብር እንድል አድርጎ ያልተነሳበት ዓመተ ፍዳ ውስጥ ዓመተ ጨለማ ውስጥ ዓመተ ኩነኔ ውስጥ ለነበርነው እንኳን ጠግንህ ዘንድ አድንህ ዘንድ እኔ ካንተ ጋር ነኝ ያለ እግዚአብሔር ዛሬም በዚህ መልአክ ላይ እግዚአብሔር እየቆመ በዚህ ቦታ ላይ እየቆመ በዚህ ጸበል ላይ እየቆመ ገቢረ ተአምራት በዚህ ቦታ ላይ የሚደረገው እጅግ በጣም ነው። በቁጥር መዝገብ ጀምረን ስለ እውነት ለመናገር ወደ 1000 ገጽ የደረሰ መዝገብ በትልቁ ገጽን እዛ ላይ መዝገበን አቆመናል። በቃ እግዚአብሔርን የማዳን ነገሩን በቀን ተመዝግቦ አይሆንም በሚል ማለት ነው። ስለዚህ ዕለቱ ያድናል፣ ሰዓቱ ያድናል፣ መስቀሉ ያድናል፣ ወንጌሉ ያድናል፣ ስሙ ያድናል፣ ጸበሉ ያድናል፣ የመላኩ ኃይል ያድናልና በእውነት ከኛ ጋር እየሆነ ከህዝቡ ጋር እየሆነ ከፍጥረቱ ጋር እየሆነ ቅዱስ እግዚአብሔር አብ እያዳነ ያለው በጣም በርካታ ነው። በትልቁ በዚህ ቦታ ላይ እንግዲህ ለሶስተኛ ጊዜ የወለደች 9 ወሯ ሲደርስ እዚህ ቦታ ላይ ሕክምና ቦታ ላይ ስትሄድ በቃ ማለት ያንቺን ህይወት ከማጣት በማህፀንሽ ያለውን ፍጥረት ከማጣት አንዱን ማትረፍ ተገቢ ነው። አንቺን ማትረፍ ነገ ጠዋት ላይ ልጅ ትተኪያለሽ፣ ወንድ ልጅ ትተኪያለሽ፣ ሴት ትተኪያለሽ፣ ዜጋ ትተኪያለሽ በሚል በሕክምና ባለሙያዎች ለሶስተኛ ጊዜ ያክል በእውነት ከማህፀኗ እንደዚህ 9 ወር ሲሞላው ህፃኑን ፍጥረቱን እያወጡ እሷን እያተረፉ በእንደዚህ አይነት ሁኔታ ነበር። ለአራተኛ ጊዜ ተፈጥሮ እንደዚሁ የመውለያዋ ዛሬ ተወልጃለች ተብላ ሙሉ በሙሉ አዳሪሽ ዛሬም አይደለም ሰዓቱ ጊዜው አልቋል ተብላ እዚሁ መጥታ ሙሉ በሙሉ ቅባ አሜሮንን ቅባ ቅዱስን እዚሁ የቅዱስ ያያችሁትን የቅዱስ ሩፋኤል ጸበል ተጠምቃ በቀጥታ ያው ቼክ ያደረጋት ዶክተር ጋር ተመለሰች። እዛው ሂጂ ብለን በሚደንቅ አይነት ሁኔታ ፋይሏን ሁሉ የሌላ ሰው ፋይል ነው ያመጣችሁልኝ እስከሚል ድረስ ዶክተሩ ሪከርድ የተደረጋለ። ተወልዳ ሆነ ህፃኗ 3 ዓመት ህፃን አድርጋ ሴት ልጅ ተወልዳ በልዩ ሁኔታ በቅዱስ ሩፋኤል አማካኝነት ጸበሉን ቀባብተን እዛው ሄደሽ ቼክ አድርጊያለሽ። ልክ በኤልሳቤጥ ማህፀን መጥምቀ መለኮት ቅዱስ ዮሐንስ በማህፀኗ ዘለለ ጥርሱ በማህፀን የዘለለ ብላ ኤልሳቤጥ እንዳለችው አይነት ህፃኑ ይዘል እንደነበረ በማግስቱ ተወልዶ ያለ ኦፕሬሽን ያለ ሰርጂካል ተወልዳ ዛሬ ህፃኗ በዚሁ እየቦረቀች የ3 ዓመት ህፃን እያየን እንዳለ ነው። እንግዲህ ትልልቁን ነው የምነግራችሁ። ሌላ ደግሞ እንደዚሁ ጽንስ ሆኖ በእውነት ፍጥረት ነው ጽንስ ነው እየተባለ ልክ ለ9 ዓመት ያክል ተሸክማ ወይ እርግዝና አይደለም ምን አይደለም በዚሁ በቴሌቪዥን እዚሁ በዚሁ በሚዲያው ሲተላለፍ አይታ ከዛ ለቅዱስ ሩፋኤል ተሳለች። ጸበሉን ቅባ ቅዱስን ከዚሁ ላክን። ከዛ በኋላ ሲወለድ ልክ በማህፀኗ የወጣው ወደ 10 ኪሎ የሚመዝን ስጋ መሰል ነገር ፍጥረት ያልሆነ ነገር ይሄን አይታችኋል። እንደዚሁም ደግሞ እንደገና 9 ወር ሙሉ በእርግዝና ተብሎ ከ9 ወር እንደገና ወደ 15 ወር ድረስ ወይ በኦፕሬሽንም ሲታይ እርግዝናም አይደለም በሽታም አይደለም የሚሉ የነበሩ ዶክተሮች በመሳሪያ ታይቶ ከዚያ ደግሞ እንደገና ጸበሉን ከተቀባች በኋላ ቅባ አሜሮን ከተቀባች በኋላ ሙሉ የሆነ ሰው ወንድ ልጅ ተወልዶ በዚሁ እያየን እንዳለ ይሄ እንግዲህ እልፍ አእላፋት ነው። በዚህም ደግሞ እንግዲህ ታዋቂው ኢትዮጵያዊ የሆነው አፍሪካዊ የሆነው በእውነት ለኢትዮጵያ የዘመረ ለኢትዮጵያ አስተያየት የሰጠ ብዙ ፍጥረታትን የስነ ጥበብ ሰዎችን የፈጠረ አርቲስት መሐመድ አህመድ በዚህ ቦታ ላይ እንግዲህ እጁ ተሳስሮ እንደነበር አንደበቱ ተይዞ እንደነበር እዚሁ 7 ቀን ሙሉ ተጠምቆ ይሄንንም በዚህ ቦታ ላይ ነው ወንድማችን አርቲስት በእውነት ወልደ ሰንበት አሁን የተባለው በእውነት በዚህ ቦታ ላይ ነው ተጠምቆ የዳነ። በጋብቻ ውስጥ በስራ ላይ በመተት ላይ በጥንቆላ ላይ እንግዲህ በእውነት ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ነውና ክርስቶስ በእውነት ለዚህ ቤተክርስቲያን የሰጠው ለምዕመናን የሰጠው ለካህናት የተሰጠው ለመላእክት ተገብረ ለመላእክት ተገብረ ለካህናት ነውና በእውነት ለካህናት ለቅዱስ ገብርኤል ለቅዱስ ሩፋኤል ለቅዱስ ራኤል ያልተደረገ ለካህናት
ተደረገ ነውና ስለሆነ ለመናገር በካህናቱ ጸሎት አማካኝነት በውዳሴው በቅዳሴው ላይ የፈውሱ መጠን ቁጥር የለውም። ልጅ እየታቀፈ የሚመጣው ወንድ ልጅ እየታቀፈ የሚመጣው ሴት ልጅ እየታቀፈ የሚመጣው ስራ ያልነበረው ስራ ኖሮት በረከት ያጣው ሺሻ ላይ የነበረው ጫት ላይ የነበረው የሰው ገንዘብ ያውልቁ አንገት የወጉ የነበሩ ሰዎች ሁሉ ተመልሰው ካውንስሊንግ በመስጠት በየቤቱ በየሆስፒታሉ በተለይ በኮቪድ ወቅት ላይ በየሆስፒታሉ በየቦታው በመሄድ በዚህ ቦታ ላይ ያልተፈወሰ አካል የለም። በትልቁ እንግዲህ ይሄ ቦታ እንዲያድግ ዓለም እየመጣ እንዲፈወስበት ጅምሩ ስራ ሁሉ እንዲጠናቀቅ የእናንተ ምክር ያስፈልጋል፣ የእናንተ ጸሎት ያስፈልጋል፣ የእናንተ በጎ ነገር ያስፈልጋል፣ ቀና ነገር ይሄ ፖዚቲቭ ቲንከር ማሰብ ያስፈልጋል። ከበጎ ነገር ጋር ሁሉ ተባበሩ፣ ክፉን ነገር ተጸየፉት ነውና ቢቻላችሁት ከሰው ጋር ሁሉ በመልካም ኑሩ። ከዚህ ቤተክርስቲያን ነው የምንወስደው ከማንም አይደለም። ስለሆነ ስለመናገር ከአምላካችን ከእግዚአብሔር ነውና የምታዩት 1 ወር ከ13 ከ23 ቀን የተሰራች ቤተ መቅደስ ናት። የራሷ አልባሳት ክፍል አለው፣ የመድኃኒት ክፍል አለው፣ ስብከተ ወንጌል ክፍል አለው፣ የክርስትና ቤት አለው። በጣም በዘመናዊ ከላይ ደግሞ ድህነቱም ራሱ አገልግሎቱም ወንጌላዊ እንዲሆን ልክ ወንጌል በእውነት እምነት ክርስቶስን የመሽተት እርሱን የመምሰል እርሱን የማከል የመሆን የሱነን ብለንም እንድንናገር ገና ያልተነካ ጥርጊያ ተደርጓል። ጥናቱ አልቋል። ስትራክቸር ሙሉ በሙሉ አልቆ ምን አይነት ብረት፣ ምን አይነት ጠጠር፣ ምን አይነት ሲሚንቶ፣ ምን አይነት አሸዋ እንደሚያስፈልግ ላንድስኬፑ ሙሉ በሙሉ ተጠንቶ አልቋል። የእግዚአብሔር ልጆች አሁን በምታያቸው 14 ኮሎኖች የአዳራሽ ብዙ በደም ወንጌል መማር እንዲችል መጸለይ እንዲችል ያንን እንግዲህ አንድ ሰው 9 ኮለን ነው፣ ያ ደግሞ 14 ኮለን ነው። እስላት ከላይ ሙሉ በሙሉ ይሞላል። እንደገና ደግሞ ወደ ላይ 14 ኮለን ይወጣል። ይሄንን እንግዲህ እያገዛችሁን እየተባበራችሁ እናሳስባለን። እንግዲህ ከቤቱ 5 ሳንቲም የለም። የሚገርመው ነገር የደሞዝ የሥራ ማስኬጃ የመብራት የውሃ 1 ሚሊዮን ነው በወር የሚወጣው። በዚህ ባዶ ላሜራ አቁመን እዚህ ቦታ ላይ ተቆጥሮ የሚገኘው ከ200 ከ300 200 ሺህ እስከ 300 ሺህ በዚህ ላይ ደግሞ ነገር ፐርሰንት ለሀገረ ስብከት ይነሳል። በሚገርም አይነት ነው ሰዎች ማቴሪያል እያመጡ እውቀታቸውን እየሰጡ ጊዜያቸውን እየሰጡ ሀሳባቸውን እየሰጡ ይህ ስራ ሙሉ በሙሉ እየተከናወነ በምዕመናን እየተሸፈነ ያለና በተለይ የካባዶ ጊሰን አንቀጸ ምሕረት ቅዱስ ሩፋኤል የአጥቢያ ምዕመናን በጣም ጥቂቶች ናቸው። እነሱም ደግሞ ኑሯቸው ከቤት ኪራይ የማያልፍ እጅግ በጣም ከእጅ ወደ አፍ በሆነ ሁኔታ ነውና በጓደኞቻችን በቤተሰብ በንስሐ ልጅ በጎረቤት በዘመድ ይህንን ድምፅ የምትሰሙ ከካባዶ አንቀጸ ምሕረት ቅዱስ ሩፋኤል የካባዶ ጊሰን የሚተላለፈው ድምፅ በእውነት ኃይል ሆኖ በዚህ ቦታ ላይ ቤዛ ሆናችሁ በጊዜያችሁም በገንዘባችሁም በእውቀታችሁም በሃይማኖታችሁም እንድታገለግሉን እናስተላልፋለን። ያም በመደረጉ ምክንያት ዛሬ እንደ አይነት ግቢና እንደ አይነት ሰፊ ቦታ ላይ ታች ብለው በወልጆቻቸው በእኛ በአካባቢው አይደለም በእሳቸው በንስሐ ልጆቻቸው በዘመዶቻቸው በጓደኞቻቸው ይህም ቤተክርስቲያን እጅግ በጣም ደግፈው እዚህ ደረጃ አድርሰውታል። በእነ ወይዘሮ ስምረተ ስላሴ አማካይነት ይህ የምታዩት የጸበል ቤት በጣም እጅግ ጉደኛ የሆነ ደስ የሚል በየቀኑ ነው። አሁን ትናንት ወዲያ ገብቻለሁ፣ ትናንት ገብቻለሁ፣ አሁን ገብቼ ነው የማወጣው ማለት ሳላይ ወደ ጸበል ቤት አልገባም። ደስ የሚል ነው ያለው እንቅስቃሴ ያለው ስራ። እኒህ አባታችን በጣም ብዙ ነገር ሊያደርጉና ብዙ ነገር ሊሰሩ ወደፊት የሚበቁ ብቁ ሰው ናቸው። ጥሩ ሰው ናቸው። ከህዝብ ይግባባሉ። ዝቅ ብለው ከትንሹም ከትልቁም ተግባብተው ህዝቡ በልማቱ እንዲሳተፍ የሚያደርጉ ናቸው። ልማቱ ደግሞ አሁን አይታችሁታል። አዳራሽ የተሰሩ አሉ። በጣም ሰፋፊ አዳራሽ አሉ። እኛንም እኔ በነገራችን ላይ የቄስ ጥበቡ የንስሐ ልጅ ነኝ። ያው እሳቸውም አንባባን ናቸው። ያንን ላይ አዳራሽ ስሩ ብለው እኛ ዋተን ነው የሰራል። እኛ ዋተን እሱ ወንድሜ እኔ ሌሎች አሉ። እነዛ ሁሉ ሆነን በህዝቡን በማስተባበር አባሉን የንስሐ ልጆችን በማስተባበር ያን አዳራሽ ሰራል። አዳራሹን ከሰራ በኋላ እንዴት ይሄ ሲሉ አፈር ሆኖ እንዴት ይሆናል አለ። እንደገና እንዲነጥፍ አድርገናል። ይሄ ሁሉ የእሳቸው ትግል ነው። እሳቸው ከዚህ ቦታ ጠዋትም ማታም አይጠፉም። እንደው ጉድ ይላል ሰው አይደክማቸውም ነው። እኛ ከዚህ ቅዳሴ አብቅቶ ቤታችን ስትደርስ ቤተ በር ላይ ስትደርስ እሳቸው ገና እንትን እያስተማሩ ነው፣ መልእክት እያስተላለፉ። እንደዚህ አይነት ጎበዝ አባት እግዚአብሔር አጥቶልናል። አሁንም እንግዲህ ያው ብዙዎቹን ነገር እኔ ላላስታውስ እችላለሁ። ጎበዝ አባት አጥቶልናል። አሁንም እኛ ተጠናክረን እየቀሰቀስን ነው፣ እያሰባሰብን ነው።
ልማቱ እንዲፋጠን ድጋፍ እያደረግን ነው። በአቅማችንም ቢሆን በጉልበታችንም ቢሆን በማመካከርም ቢሆን እያደረግን ነው። መጨረሻውን እንግዲህ ደግሞ እኒህ አባታችን የመጨረሻውን ግቡን እንደሚያሳዩን ተስፋ አለን። በእግዚአብሔር ስም አመሰግናለሁ። አባትናለን እኔ ደካማ ነኝ፣ ጠንካራ እነሱ ናቸው። በእውነት እንዲህ አይነት አባት ጠንካራ አባት 24 ሰዓት ሙሉ እያንዳንዷን ስራ ሳይቷን ይጎበኛሉ። በግቢ ውስጥ ያለውን ተው ይሏሉ፣ ይቆጣሉ። ያፈነገጠውን በሐሳብ ያፈነገጠውን በአመለካከት ያፈነገጠውን ወደዚህ የሚያመጡ ናቸው። የክርስቲያን ባለውለታ የምእመናን ባለውለታን ያብዛልን። እንደተባለው ነው እንግዲህ በእውነት ቀሪው ስራ ከተሰራው ይልቅ ያልተሰራው ነገር ይበልጣልና ይሄ እንዳይበተንብን ወደ አንድ አቅጣጫ መምጣት እንዲችል በእውነት ንስሐ ሚዲያ በዚህ ነገር ላይ አካውንት ነምበሩ ተጽፏል። በአሸዋ በሲሚንቶ በጠጠር ገንዘብ ቆጥራችሁ ለኛ አትስጡ። ገንዘብ ቆጥራችሁ አካውንት ውስጥ አታግቡ። ግን እዚሁ ቦታ ላይ የኔ አሻራ አለበት፣ የኔ ቤተ መቅደስ ነው። በጊዜም በገንዘቤም በሃይማኖቴም በጸሎቴም ከበጎ ነገርም በመተባበር አገልግያለሁ ይሄ የሚል ስሜት እንዲኖር ነው። ያለቃ አይደለም፣ የአጥቢያው ምዕመናን አይደለም፣ የጸሐፊ አይደለም፣ የሰባኪው አይደለም፣ የሰበካው ጉባኤው አይደለም። የልማት የሁላችንም ናት ቤተክርስቲያኒቱና ይሄን ሁሉ እንድታግዙ በድጋሚ እናሳስባለን።